ህይወታችን ላይ ብዙ ነገር ይመጣል፣ ግን መማር አለብን። ከመጣ ነገር ካሳለፈነው ነገር ብዙ ነገር መውሰድ ያለብን ነገሮች አሉ። ተምሩበት። ምን አክል እንደ ዋጋ እንደሚያስከፍል ትንሽ ነው ብላችሁ የገባችሁት ነገር ብዙ ዋጋ እንደሚያስከፍል ማወቅ አለባችሁ። የምር ነው የምላችሁት። ያ ማለት እንደ ትንጥዬ ነገር እቺ የምታክል ነገር ነችና፣ ግን አይ ችግር የለም ነገ ምንም ይሄ ነገር ነገ የኔ ለችግር ያመጣል ወይ ብላችሁ እንዳታስቡ። ችግር እንደማመጣ ትንጥዬ ነገር እናንተ 99% መልካም ነገር ሰርታችሁ ግን 1% ክፉ ነገር ከሆነ ሁሉም ነገር ብልሽልሽት አድርጎ ያበላሻል። ገባችሁ አይደል? ብዙ ነገር ልታደርጉ ትችላላችሁ፣ ግን ህይወታችሁ ላይ ብዙ ነገር መልካም ነገር ሆኖ አንድ ነገር ስህተት ካለ ብዙ ነገር እንደማበላሽ ማወቅ አለባችሁ። ብሩክም ብትሆን ሄሚ ማለት ነውና የምር ነው የምላችሁት። ማለት ሰው ልጅ ነው አይሳሳት የማይባል እንዲሳሳት ይችላል። ገባችሁ አይደለ? እና ማለት ከስህተታችሁ መማር አለባችሁ እና የምታደርጉት ላይ ጠንቅቃችሁ ማድረግ አለባችሁ። ያ ዋጋ እንደሚያስከፍል በቃ አሁን ትንሽ ነው ብላችሁ ምናልባት ከዚች ልጅ ጋር ምንም ነገር ንክኪ ላይኖርክ ይችላል እና ምናልባት ያኔ ተገናኘ እንጂ ምንም ነገር ላታደርግም ትችል። ያ አላቅም፣ የሰው ልጅ የሚያውቀው እግዚአብሔር ነው አይደለ? ያ ነገር ዛሬ ህይወትክ ላይ ብዙ ነገር ፈጥሯልና ግን ተምሩበት። ሰው ማለት ካለፈ ነገር ብዙ ነገር ትምህርት ይወስዳል። እናንተ እግዚአብሔር ይወላችሁ ማለት ሊቀጣ ከፈለገ ወይ ሌላ ነገር ለማስተማር ከፈለገ ሌላ ቀኙን ነግራውን አይቶ ሳይሆን ራሳችሁ በራሳችሁ እጅ ላይ ነው እንድትማሩ የሚያደርገው። እግዚአብሔር መልካም ነው። ያ ሁሉም ነገር ላይ ያው ተመስገን ብላችሁ ተቀበሉ። እንግዲህ እንደ ኢዮብ ማለት ነው መጽሐፍ ላይ አይደለ? ኢዮብ ተመስገን ነው ያለው። በብዙ ነገር ተፈተነ፣ በብዙ ነገር አይደለ ተመስገን አለ። እንደውም እናንተም ህይወታችሁ ላይ የመጣ ነገር ሁሉ ተመስገን በሉ። ገባችሁ? ታጋሽ ሰው ሆኑ እና ቀኙንና ግራውን አይታችሁ የሆነ ነገር ለማድረግ ሞክሩ። ዛሬ እንዳያችሁት አቶ ብሩክ ያው ዛሬ ንግግርክ ደስ ብሎኛል። ይቅርታ ማጠየቅም ያው ደስ ብሎኛል። ቅምጥልም ደግሞ ለምን ይቅርታ አትቀበይም አልላትም። ልክ ናት። ይቅርታ ግን መቀበሉ እንደ ትልቅ ሰው ነው፣ ትልቅነት ነው እንጂ ያው እግዚአብሔር ብዙ ነገር ይቅር ብሎን እየኖረ ነው አይደለ? አውቃለሁ ይቅር ማለት ክርስቶስ ለኛ ብሎ ለኛ ለኃጢአታችን ነው የተሰቀለው። እንደዛውም ደግሞ ብዙ ነገር አጥፍን ብዙ ነገር እግዚአብሔር የሚያሳዝን ነገር አድርገንም ያው ይቅር ብሎን እየኖረን ነው። ይመስገን አይደለ? እንጃ ብዙ ነገር ይቅር ብሎ ነው እየኖረን ያለ ነው። እና አሁን ሄሚ ለምን ይቅርታ አትቀበይም? ምን አድርጎ ነው በዚህ ናክል ተንበረከከልሽ አይደለም ልትሉ ትችላላችሁ። አይ አይደለም፣ መንበረከክ አይደለም ውዶቼ። አንድ ግን የተሰበረ ልብ ላይ በመንበረከክ በምንም ላይጠገን ይችላል። ሄሚ ላይ አሁን ላይ ማለት የተፈጠረ ነገር በአንድ ይሁን ተቀባይ ለምን አታደርገውም አንልም። ገባችሁ አይደል? ምንም ነገር ላይ ታጋሽ ሆና አስባባት ይቅርታው ማቀበል ካለባት ትቀበላለችና ማቀበል ተቀባይ እግዚአብሔርን ቅምጥሌ ያው ሁሉ ነገር አስብበት። ዙሪያሽ ላይ ቀኝና ግራውን ይው ኳላሽ ፊትሽን ይው ምን እንዳለ ምን እየተፈጠረ ነው ምን እየተካሄደ ነው የሚለው ነገር ማጣራት አለብሽ። ያው ሄሚ አሁን ብሩክ ላይ ጨክና ሳይሆን እልህኛ ነች። እንደምታውቁት በጣም እልህኛ ነች ሲበዛ ማለት ነውና እኔና አንተ ነገር እዚህ ጋር ይብቃ ማለት እኔና አንተ እንደ ድሮ መቀጠል አንችል የሚለው ቃላቶች ብዙ ጊዜ ተነግሮም ያውቃል እና ብዙ ጊዜም ሰምተናል። አሁንም እየሰማ ነው። ያ ነገር ዛሬ አላደንቀኝም፣ ምንም አላሳዝነኝም። ኦኬ ምናልባት ነገ እንጃ ውስጧ ላይ የሆነ ነገር አስባ ይቅርታ ልታደርግ ትችላለች። ቅምጥሌ አዎ ልክ ናት። የምር ነው የምላችሁት። ለምንድን ነው ይቅርታ ማትቀበይ ማን ስለሆነች ነው ልትሉ ትችላላችሁ። ኦኬ እናንተ እንደ ሴት ካላሰባችሁ የፈለጋችሁት ነገር በሉ። ግን እንደ ሰው ስታስቡ ልክ ናት የተደረገ ነገር ህይወት ላይ ግን ይቅርታ እንድትቀበል ራሱ አሁን ላይ እቺ ሴትዮ ከህይወታችሁ ወጥቻለሁ አለች እንጂ ትላንትና ስቶሪ የለቀቀችው ነገር እንኳን ሄሚ አይታ ከሆነ በጣም ነው የሚደብረው። በጣም ይደብራታል። በጣም ነው የሚከፋት እና ብሩክ ላይ ጨክናም አይደለም ትጨክናለን ብዬም አላስብም። በኔ ቆርጥሻል ወይ በዚህ ናክል ቆረጥሽ ወይ ሲላት
አዎ ምንም አላለችም። ያው ሰው ልጅ ይቆርጣል ምናምን ነው ያለችው። አዎ አላለችም፣ ግን አዎ ባንተ ቆርጫለሁ አላለችም። እሱ ኦኬ፣ ሁሉም ነገር ለመልካም ነው ለበጎ ነው ብለን እንለፍ። ያው ይቅርታ መጠየቅ ጥሩ ነው። ይቅርታ ትልቅነት ነው። ገባ አይደለ? ተማርኬት ብትጠይቅም ስለምትወዳት ነው እና ችግር የለም። ያው እሷም ትመለሳለች እግዚአብሔር ካለ። እሷም ሴት ስለሆነች ህይወትን ካንተ ጋር መቀጠል ስለምትፈልግ ብዙ ነገር ማጣራት ስለምትፈልግ ነው። እንደተረዳሁት ነው። ገባ? ብዙ ነገር ማወቅ የምትፈልጉ ነገሮች አሉ። አስረዳት ብሩክ፣ እግዚአብሔርን አስረዳት ለሄሚ ብዙ ነገር ማለት እንድታስረዳ የምትፈልገው ነገር አለ። ገባ? አንተ ቁጭ አድርጌ እንድትነግር የምትፈልጉ ነገሮች አሉ። ያ ነገሮችን ሁሉ ቁጭ አድርጌ ከካሜራ ጀርባ የሚሆን ለሄሚ እንድታስረዳ ትፈልጋለች። ሁሉ ነገር አውቃ ነው ካንተ ወደ መቀጠል ያለባት። ሰላም አላልኳችሁም ውዶቼ? ሰላም ሰላም፣ ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ ዛሬ እንዳያችሁት ሄሜን ብሩክ ያው ይቅርታ ሊጠይቃት መጥቷል። ተንበርክኮ ይቅርታ ጠይቋታል። ያደረኩት ነገሮች ልክ አይደለም እና ብዙ ነገር አጥፍቻለሁ፣ ብዙ ነገር ለአንቺን ማስቀደም ነበረብኝ እና ያ ነገር አላደረኩም እና ብዙ ነገር እልህ ውስጥ ገብቻለሁ፣ አንቺም አናደሽኝ፣ ብዙ ነገር አድርጌያለሁ ብሏልና ያደረገው ነገሮችን ሁሉ ዞር ብሎ አይቶ ያው ማለት ልክ እንዳልሆነ ተሰምቷል። አይታችሁታል። ሰው ልጅ ብዙ ነገር ዞር ብሎ ኋላ ሳየው ልክ ነኝ ወይም ልክ አይደለም የሚለው ነገር ይገባዋል ማለት ነው። ገባችሁ አይደል? ህይወታችሁ ላይ ብዙ ነገር ዞር ብላችሁ ለማየት ሞክሩ። አንዳንድ ሰዎች አንድ ነገር ስታደርጉ ልክ ነኝ ወይስ ልክ አይደለም የሚለው ነገር ለማወቅ ለእናንተ ለራሳችሁ ጊዜ መስጠት አለባችሁ። እና ያው ያረገው ነገር ልክ እንዳልሆነ ተሰምቶ ይቅርታ ለመጠየቅ መጥቷል። ቅምጥልም ደግሞ እንዳያችሁት ተናዳ ነው ጥላ ሄዳችሁ። እሷ ላይ አንፈርድም። አሁንም እኔ ሊፈርድባት አልችልም። ልክ ናት። እየሄደች ያለችው መንገድ ልክ ነው። ብዙ ነገር ማወቅ ትፈልጋለች እና አውቃም ደግሞ ከንቴ ማለት ህይወትክ ላይ ልትገባ ከመግባቷ በፊት ማወቅ ያለባት ነገር መረዳት ያለባት ነገር ያ ነገር አሁን ተረታ አውቃ ሁሉም ነገር በምን እንዲሆነ ለምን እንደዚህ ተፈጠረ የሚሉ ነገሮችን አውቃ ተረታ ያ እንደዚህ ከሆንኩ እንደዚህ ልክ ነኝ ወይ ብላ ራሷን ጠይቃ ነው ካንተ ጋር መሆን ያለበት እንጂ ዝም ብላ ይቅርታ ስለተጠየቀ ብቻ አንድ ሰው ህይወት ላይ ገብታት እንድትኖር አትችልም። ሴት ልጅ ልብ ያው ካንተ ጋር መኖር ከፈለገች ካንተ ጋር መሆን ከፈለገች ብዙ ነገር ያን ህይወትክ ውስጥ ላይ ከሚፈጠሩ ነገሮች መረዳት ትፈልጋለች፣ ማወቅን ትፈልጋለች። ሶ ማስረዳት ያለብህ ነገሮችን አስረዳት። ተንበርክከ ይቅርታ መጠየቅም ልክ ነህ፣ ጥሩ አድርጋል እና ሶ ደግሞ እንትን ነው ይቅርታ መጠየቅም ልክ ነገር እሷም ትመለሳለች። አንተ ላይ ጨክና ሳይሆን ማለት ማወቅ ያለባት ነገር ስላለ ነው እንዲያስረዳ ነው የምንፈልገው ውዶቼ። ደግሞ አትፍረዱባት። ይቅርታ ተቀበሉ የሚሉ ኮሜንቶችን እያየው ነበር። ይቅርታ ተቀበል። እልህኛ ነች አይደለ? እንደምታዩት ሄሚ በጣም እልህኛ ነች። ሁሉ ነገር ያው እሱ ለጫክና ማድረግ አለመፈለግ አይደለም። ኮሜንቶችን ያው ደግሜ የምናገረው ኮሜንት እያየው ነበር። አዎ ማንቺ ለምንድነው ይቅርታ ማትቀበዩ? ይቅርታ ተቀበይ፣ ሄሚ ይቅርታ አድርግለት፣ ሄሚ ይቅርታ አድርግለት እያላችሁ ነው። ይቅርታ ማድረግ አለማድረግ አይደለም። ይቅርታ ብላችሁ የሆነ ነገር ሳታውቁ እንዲያስረዳ ሳትፈልጉ ዝም ብላችሁ የምትገቡ ነገ ደግሞ ህይወታችሁ ለምን እንደሚፈጠር አታውቁም። እና ለዚህ ነው ሊሆን የሚችለው። እኔ እንደዚህ ብዬ ነው የተረዳሁትኝ። በኔ ማለት እኔ በኔ አንግል እንደዛ ነው። ማወቅ የምትፈልጉ ነገሮች እንዳለ ተሰምቶኛል። እናንተ እንዴት እንደምታስቡ አላውቅም። እኔ እንዲህ ነው ያሰብኩትኝ። ገባችሁ? ሶ እና ይታረቃሉ። አይዟችሁ፣ በርቱ፣ አይዟችሁ ያልፋል። ሁሉም ነገር ለበጎ ነው ብላችሁ እየወሰዳችሁ እሺ፣ ታገሱ፣ ታገሱ። ምክርም እየሰጣችሁ ያላችሁት ጀግኖች ያው በጣም ትለያላችሁ። ለሁለቱም የሚሆን ምክር እየሰጣችሁ ያላችሁት በጣም ምርጥ ቤተሰብ አላችሁ እና እናንተንም እግዚአብሔር ባርካችሁ። ብዙ ፍሬ ማለት እየፈራ ነው ማለት ብዙ ፍሬዎችን እያየን ነው። ገባችሁ አይደለ? ያ እናንተ ምክሮችም እየደረሰ ይገኛል ብዬ ነው ማስበው። ደስ ብሎኛል። ይሄም እየዛሬ ታግሳ ነው ያወራችው። ይቅርታ ሲጠይቃት ትንሽ ከብዷት ነው እንጂ ስታወራም ደግሞ ያው ፈገግ ብላ ያወራችው ነው። የውስጧን ማቆ ግን እግዚአብሔር ነው። እኛ ፊቶን ያየቱን ልክ ላይ ምንም አይልም የምር እና እንደዛ ይላችኋለሁ የኔ ውዶች። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ቪዲዮን ሼር ላይክ አድርጉ። ብሩክንም ምንም እግዚአብሔር ያስታርቃችሁ። ማላችሁ ለእግዚአብሔር ግባ። ያው ፍቅራችሁን አፍቆናል፣ አንድነታችሁን አፍቆናል። አንድ እንደምትሆኑ አንጠራጠርም። አንድ ቃል ምንም ነገር እንደሆነ አይቀጥልም እና ሄሚ አሁን ላይ ካንተ ማወቅ የምትፈልገው ስለ ልጅ ነው። እኔ ያሳሰበው ያ ስለ ልጅ ነው እንጂ ይሄ ዝም ብላ አይደለምና
እና ብቻ ሁሉም ነገር ለበጎ ነው ይሁን። እና የምትሰድቡትም ሰዎች አትስደቧት። ያው እንደ ሴት አስቡ ማለት እሷ ቦታ ቢሆን እኔ ምን አረጋለሁ እንደ እሷ ቢሆን ምንድነው ማረገው ብላችሁ ማሰብ አለባችሁ። ወዳችኋለሁ። መልካም ምሽት ይሁንላችሁ የኔ ውዶች። ለሁሉም ነገር እግዚአብሔር አለ። በርቱ፣ ጸልዩ። መልካም ምሽት ይሁንላችሁ።